በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወረደ የዐቢይ ጾም የመጀመሪያ ሳምንት። ዘወረደ ማለት ትርጉሙ ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ አል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርደቱን ከሰማየ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያ ሳምንት ዘወረደ ተብሏል። አንተ በሰማይ ወአንተ በምድር ወአንተ በባህር ወአንተ በየብስ፣ አንተ በሰማይ አለህ፣ በምድር በባህር በየብስም አለህ የተባለውን በሰማይ በምድር ምሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት እንጂ መውረድ መውጣት የሚባሉ ቃላት በኩሉ ምሉ ለሆነው መለኮት አይስማሙትም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸውና በትርጉማነ አበው ሊቃውንተ ቤተ ክርስቲያን ዘወረደ ማለት ሰው የሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። መልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንልም ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለም ሁሉ ምሉ ነውና። ይህ የመጀመሪያ ሳምንት ጾመ ሕርቃልም ይባላል። በ714 ዓመተ ምህረት ሕርቃል የቢዛንታይን ንጉሥ ነበር። ይህ ሳምንት በስሙ የተጠራበት ምክንያት በዘመኑ ፋርሶች ኢየሩሳሌምን ወረው የጌታችንን መስቀል ማርከው ወስዶ ነበር። እርሱ ወደ ፋርስ ዘምቶ መስቀሉን ከእነርሱ ነጥቆ ይዞ ወደ ኢየሩሳሌም ተመልሷል። ሕርቃል ከፋርሶች ጋር ከመዋጋቱ በፊት ሐዋርያት በሲኖዶሳቸው ነፍስ የገደለ ሰው እስከ ዕድሜ ልኩ ይጹም ብለው ሥራ ሰርተዋልና ጾሙን ፈርቶ ስለነበረ በኢየሩሳሌም የነበሩ ምዕመናን ሐሳቡን ደግፈው አንተ ጠላታችንን አጥፋልን፣ መስቀሉን አስመልስልን እንጂ የአንድ ሰው ዕድሜ ቢበዛ 70-80 ነው። ጾሙን 5 ቀን ተከፋፍለን እኛ ተከፋፍለን እንጾምልሃለን ብለው ጾመውለታል። ይህንን መሠረት በማድረግ ያላወቁት አንድ ጊዜ ጾመው ትተውታል። ያወቁት ግን ቀድሞም ሐዋርያት ይጾሙታል ብለው ሥርዓት አድርገው በዓመት በዐቢይ ጾም መጀመሪያ ላይ ጾመ ሕርቃል ያሉ የሚጾሙ ሆነዋል። ስለዚህ ቤተክርስቲያናችን ይህንን መሠረት በማድረግ በጌታችን ከመድኃኒታችን ኢየሱስ ክርስቶስ ጾም የመጀመሪያውን ሳምንት ጾመ ሕርቃል በሚል ስያሜ እንዲጾም አድርጋለች። ጾምን መጾም የፍቃድ ብቻ ሳይሆን የትእዛዝም ነው። በዘመነ ብሉይ ነቢዩ ኢዩኤል ጾምን ያዙ፣ አጽኑ፣ ምህላንም አውጁ፣ ሽማግሌዎችን ከፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ጮኹ፣ ለምኑ ብሏል። ሐዋርያ ቅዱስ ጳውሎስም ወደ ቆሮንቶስ በላከው መልእክቱ ላይ በጾም በንጽሕና ተወስናችሁ እግዚአብሔርን አገልግሉ ብሏል። ጾም ከሌለ ወይንም ተገቢ ካልሆነ ጌታችን በምትጾሙበት ጊዜ እንደ ግብዞች አትሆኑ፣ ስለ ጽድቅ የሚራቡ የሚጠሙ ንዑዳን ክቡራን ናቸው ለምንስ አለ። ነቢዩ ዳዊትም ሰውነቴን በጾም አሳመምኳት፣ በቀጠና በሰልት አደከምኳት ለምንስ አለ። ሐዋርያት ሙሽራው ከእነሱ ለይተው የሚወስዱበት ጊዜ ይመጣል። ያን ጊዜ ጾማሉ ያለውን የጌታን ቃል መሠረት በማድረግ ክርስቶስ ከተለያቸው በኋላ ጾመዋል፣ ጾምንም ሰርተዋል። ሰለስቱ ምዕትም ሐዋርያት የጾሙትንና እንዲጾም የወሰኑትን መጾም ይገባል ብለው ቤተክርስቲያን የተቀበለቻቸው አጽዋማት እንዲጾሙ መወሰናቸው ይህ የጌታ ቃል መሠረት በማድረግ ስለሆነ
የትእዛዝ መሆኑን ተገንዝበን መጾም አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥራዬ ሕግ እንደመሆኑ 40 ቀን 40 ሌሊት ጾመው እንጂ እርሱ ሳይጾም ጾሙ አላለንም። ጾሙን የበረከት፣ የፍቅር፣ የአንድነት፣ የሰላም ያርግልን። ወስብሐት ለእግዚአብሔር አሜን።